በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 24ኛ ተአምር። ስለ አርባዕቱ እንስሳ ስዕል። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ከዕለታት በአንዲቱ ቀን ጌታ ኢየሱስ ወደ ኢየሩሳሌም ወጣ። ከዚያም ወደ ቤተ መቅደስ ገባ። ከእሱም ጋር ብዙ ሕዝብና ጸሐፍቶቻቸውም ሁሉ ነበሩ። አይሁድም እርስ በራሳቸው እየተነጋገሩ ስለ ቤተ መቅደሷ ሕንፃ ሥራና ውበት እያደነቁ ነበረ። ከዚያም ወደ ጌታ ኢየሱስ ዘወር ብለው መምህር ሆይ የዚችን ቤተ መቅደስ ሥራዋን፣ ክብሯንና ከፍታዋን ጌጧንም ሁሉ ትመለከታለህን? አሉት። ጌታ ኢየሱስም እርግጥ ነው እናንተ እንዳላችሁት ታምራለች። ነገር ግን ፈቃዳችሁ ቢሆን ላፍርሳትና እኔው በሦስተኛው ቀን መልሼ እሠራታለሁ አላቸው። አይሁድም ስለዚህ ነገር ሰዎች እንደ እብድ ይቆጥሩሃል አሉት። ጌታ ኢየሱስም ነገሬን እንደ እብድ ብትቆጥሩት የማደርገውን ተአምራት ግን ልትንቁና ልታቃልሉት ትችላላችሁን? አላቸው። ተአምራት በማድረግህ አይተን ቃልህን አናቃልልም፣ ነገር ግን የማይገባ ነገር ትናገራለህ፣ ራስህንም አምላክ ታደርጋለህና አሉት። ዳግመኛም ጌታ ኢየሱስ እንግዲህ አባቴ የሚሰራውን ስራ የማልሰራ ከሆንኩ አትመኑብኝ አላቸው። ከዚያም ወደ ቤተ መቅደሱ መለስ ብሎ አየና ሕዝቅኤል በራእዩ ያየውን አርባዕቱ እንስሳ የተሸከሙትን ሰረገላ ወይም መንኮራኩር ተመለከተ። እንዲሁም አርባዕቱ እንስሳ ፊታቸው የሰው፣ የአንበሳ፣ የንስርና የበሬ ወይም የላም መልክ የሚመስል ነው። ጌታ ኢየሱስም ይህ ስዕል ምንድን ነው ብሎ ጠየቃቸው። እነሱም ነቢዩ ሕዝቅኤል በራእይ ያየው ስዕል ነው ብለው መለሱለት። ጌታ ኢየሱስም ይህ ስዕል ስነ ስርዓቱን ጠብቆ በመልኩ የተሳለ ስዕል አይደለምን? አላቸው። አዎን እርግጥ ነው፣ እኛም ይህን እናውቃለን አሉ። ከዚያም ጌታ ኢየሱስ እነዚህን በእንስሳ አምሳል የተሳሉትን ስዕሎች ይናገሩ ዘንድ ባዛቸው በማንኛውም ሥራና በፍጥረቱ ሁሉ ላይ ሥልጣን ያለው የእግዚአብሔር ልጅ የሰው ልጅ እንደሆንሁ አታምኑምን? አላቸው። አይሁድም በእውነት ዛሬ ልብህ እንደጠፋ አእምሮህም እንደዘነጋ ተረዳን። አንተ የዮሴፍ ልጅ ስትሆን ይህን ትናገራለህና አሉት። ጌታ ኢየሱስም እንደነገርኳችሁ ይህን ባልሰራና እኒህንም የእንስሳ ስዕሎች ሕያዋን ሆነው እንዲናገሩ ባላደርግ የዚያን ጊዜ የአናጺው ዮሴፍ ልጅ መሆኔን እናንተ እንደተናገራችሁት በትክክል ትረዳላችሁ አላቸው። እነርሱም እስኪ ስታደርግ ይህንስ ብታደርግ አባቶች ለዓለሙ ሁሉ መድኃኒት ነው ብለው ተስፋ የሚያደርጉት አንተ የእግዚአብሔር ልጅ እንደሆንክ እናምንብሃለን አሉት። ጌታ ኢየሱስም ወደ ስዕሎቹ መለስ ብሎ እናንተ ጥንታውያን ስዕለ እንስሶች መንፈስ በእናንተ ላይ አድሮ መንፈስና ሥጋ ይሁናችሁ፣ ካላችሁበትም እኛ ወዳለንበት መሬት ውረዱ። ከዚያም ሁላችሁም አብርሃም፣ ይስሐቅ፣ ያዕቆብና ከቀድሞ ጀምሮ ወደ ሞቱት አባቶቻቸውና ልጆቻቸው ሂዱና ተቀዳሚ ተከታይ የሌለው የእግዚአብሔር ልጅ ወደዚህ ወደ ቤተ መቅደስ ትመጡ ዘንድ አዟችኋል ብላችሁ ንገሯቸው። ይልቁንም እኔ ማን እንደሆንኩ ከወዴት እንደመጣሁና ወዴትም እንደምሄድ ለልጆቻችሁ ለአይሁዳውያን ያስረዷቸው ዘንድ ወደዚች ዓለም የመምጣቴ ምስራች ከሚያውቁ ነቢያት አንዱ ከእናንተ ጋር ይምጣ በሏቸው አላቸው። ጌታ ኢየሱስም ለእኒያ ስዕሎች ይህን በተናገረ ጊዜ ኢየሩሳሌምን ጨለማ ወረሳት፣ ታላቅ የምድር መናወጥም ሆነ። መባርቅትም ተብለጨለጩ። የኢየሩሳሌምን ሰዎች እየገፈተረ በአፍጢማቸው እስኪደፋቸው ድረስ ታላቅ አውሎ ነፋስ ነፈሰ። ከዚህ በኋላ ግን ጨለማው ተወገደና እኒያ የአርባዕቱ እንስሳ ስዕሎች ከመሬት ወርደው ሲንቀሳቀሱ ሰዎቹ ተመለከቷቸው። ከዚያም እኒያ የሰው ፊት፣ የላም ፊት፣ የንስር መልክ፣ የአንበሳ ገጽታ ያላቸው አራቱ ስዕሎች ወደ አብርሃምና ይስሐቅ ወደ ያዕቆብና 12ቱ ልጆቹ አርዕስተ አበው የመቃብር ቦታ ፈጥነው ሄዱ። ንስሩ ግን ወደ ሙሴ መቃብር ሄደ። ከዚያም ጌታ ኢየሱስ ክርስቶስ እንዳዘዛቸው ከመቃብራቸው ጠርቶ በቅጽበት ከኢየሩሳሌም ቤተ መቅደስ አደረሷቸውና በዚያ የሚገኙ የእስራኤል ልጆች ሁሉ አዩአቸው። አብርሃምንም በሽበቱ ይስሐቅንም ከመሞቱ በፊት በሕይወተ ሥጋ ሳለ ይታወቅበት በነበረ ምልክት ያዕቆብንም የእግዚአብሔር መልአክ በረዳን ዳርም የካራን በረሃ የምትሆን ተገናኝቶት የተደረገውን ግብግብ እና ትንቅንቅ ልዩ ምልክት አዩ። ሙሴንም ፊቱ እያበራ አዩት፣ ይልቁንም በአንደበቱ ኮልታፋነት አወቁት። ይህንንም ሁሉ ከተመለከቱ በኋላ ከአይሁድ ወገኖች ብዙዎቹ አመኑ፣ በእውነትም የእግዚአብሔር ልጅ ነው አሉ። ይቅርታው ቸርነቱ ለዘላለሙ ለሁላችን በእውነት ይደረግልን፣ አሜን።